አርማ እንደዚህ ይላል። 75 ዓመታትን በተመሳሳይ የምትኖሩትን ህይወት ብላችሁ አትጥሩት። ለመሆኑ ከዚህ አባባል በተቃራኒ ምን ያህሎቻችን የህይወት ዓላማችንን ፈልገን አግኝተናል? ሰላም ጤና ይስጥልን ውድ የአብራሪ ሚዲያ ቤተሰቦች እንደምን ሰነበታችሁ? እነሆ ዛሬ ደግሞ የህይወት ዓላማን ፈልጎ ስለማግኘት ይህንን ቪዲዮ ይዤላችሁ መጥቻለሁ። ለአብራሪ ሚዲያ አዲስ ከሆናችሁና ዩቲዩብ ላይ ቁም ነገር ለማየት የምትመጡ ከሆነ አብራሪ ሚዲያን ሰብስክራይብ በማድረግ ቤተሰብ ሁኑ። ይህንን ቪዲዮ እስከ መጨረሻው ድረስ ተከታትላችሁ በቪዲዮ ላይ የሚኖራችሁን አስተያየት በኮሜንት መስጫው ላይ አስቀምጡልኝ። ለዛሬ የህይወት ዓላማን ፈልጎ ማግኘት ላይ ትኩረት ያደረገው ቪዲዮአችን ይቀጥላል። በጣም ጥሩ። የህይወት ዓላማቸውን ፈልጎ በማግኘት ረገድ በርካታ ሰዎች ሲፈተኑ ይስተዋላሉ። በተለይ ደግሞ ወጣት ከሆናችሁ ይህ ቪዲዮ በተለይ ለእናንተ ከፍተኛ የሆነ ጠቀሜታ ይኖረዋል። ምክንያቱም የህይወት ዓላማን በወጣትነት ወይም ኤርሊ ኤጅ ላይ ፈልጎ ማግኘት የወደፊቱን የህይወታችንን ጉዞ እጅግ ቀላልና አስተማማኝ ያደርግልናል። በርካታ ወጣቶች የሚፈተኑበት በህይወት ዘመናቸው ከሚጋፈጧቸው ታላላቅ ፈተናዎች መካከል እጅግ ከፍተኛ ደረጃ የሚይዘው ይህ የህይወት ዓላማን ፈልጎ ማግኘት ነው። እንግዲህ ሰዎች ለምን የህይወት ዓላማቸውን ፈልገው ለማግኘት ይቸገራሉ ስንል በርካታ ምክንያቶችን ልንጠቅስ እንችላለን። በዋናነት ግን እነዚህ ምክንያቶች ሰብሰብ ስናደርጋቸው ከሶስት የሚዘሉ አይሆኑም። የሰው ልጅ የህይወት ዓላማውን ወይም የህይወት ጥሪውን ፈልጎ ለማግኘት ከሚቸገርባቸው ምክንያቶች መካከል የመጀመሪያው ለራሱ የሚሰጠው የተዛባ አመለካከት ወይም ደግሞ ራሱን በሚገባ ካለማወቅ ይመነጫል። ይህ ራስን ካለማወቅና በተዛባ መንገድ ከመረዳት የሚመነጨው ችግር ምንድነው? ራስን ተራ አድርጎ መመልከት ነው። እኔ በዓለም ላይ ያለው አንድ ተራ አሻንጉሊት ነኝ ወይም አንድ ተራ ፍጥረት ነኝ ብሎ ማሰብ። ይህ ማለት ምን ማለት ነው? ለራስ ህይወት ሌሎች ኃላፊነት እንዲወስዱ መፍቀድና የኛ ህይወት በኢኮኖሚው፣ በመንግስት ፖሊሲ፣ በማህበረሰቡ አመለካከትና በሃይማኖታዊ አስተምህሮች ወይም ዶግማዎች የተወሰነ ነው ብሎ ማመን አንደኛው የሰው ልጅ የህይወት ዓላማ ጥሪውን ፈልጎ ለማግኘት ከሚቸገርባቸው ምክንያቶች ነው። ይህም ማለት እንግዲህ አንድም የሚጠቅመንን አለማወቅ፣ በህይወት ዘመናችን ምን በጣም አስፈላጊ ነው ለኛ፣ ምንስ ደግሞ ብንቶ ያን ያክል አስፈላጊ አይደለም ብሎ መርምሮ አለማወቅ ነው። የሚጠቅመንን ነገር what is very important for our life ብሎ ይህንን ሰርች አለማድረግ፣ ግትር መሆንና ለውጥን መፍራት፣ አንድ ቦታ ላይ ተቸክሎ በተለይ ደግሞ የተማርን የምንባል ሰዎች ወይም ፊደል የቆጠርን ሰዎች የዕለት ገቢ ካለን የምንበላ የምንጠጣ የምንለብስ ከሆነ ቋሚ የምንለው አይነት የገቢ ምንጭ ካለን ከዛ ውጭ የህይወት ዓላማችንን እንዘነጋለን። ይሄ ደግሞ አንድ ቦታ ላይ ተቸክሎ ነገ ከነገ በኋላ ወደ ህይወቴ መጨረሻ ላይ ህሊናዬ ምን ብሎ ይጠይቀኛል ብሎ አለማሰብ፣ አንድ ቦታ ላይ ተገትሮ መቅረት፣ እነዚህ እንግዲህ ሞር ሰዎች ለራሳቸው ከሚሰጡት የተዛባ አመለካከት የተነሳ የህይወት ጥሪያቸውን ፈልገው ማግኘት ሳይችሉ እንዲቀሩ ከሚያደርጉ ምክንያቶች የመጀመሪያው ነው ማለት ነው። ሁለተኛው እንግዲህ የአናላይዝ ፓራላይስ ልንለው እንችላለን፣ ወይም ደግሞ ሁሌም ሰርች በማድረግ ላይ ጊዜን ማጥፋት ማለት ነው። ይህ ምንድነው? በሐሳብ የህይወት ዓላማችንን ዘወትር እያሰብን ጧት ማታ ነጋ መሸ እያሰብን ነገር ግን ወደ ተግባራዊ እርምጃ ሳንገባ ስንቀር ይህንን አናላይዝ ፓራላይስ ልንለው እንችላለን። እርምጃ አለመውሰድ፣ አንድ ቦታ ላይ በሐሳብ ሁሌም የህይወት ዓላማችን እኮ ይሄ ቢሆን እዚህ ላይ ውጤት ባመጣ በዚህ ብጓዝ እያልን በሐሳብ ብቻ መድከም ማለት ነው። ውድቀትን መፍራት ነው ይህንንም የሚያመጣው። በተለይ ሁሌም ፐርፌክት ታይም መጠበቅ ይኖራል። በወድቅስ ማህበረሰቡ ቢለኝስ፣ በወድቅስ ቤተሰብ እንደዚህ ቢለኝስ፣ እሺ በወድቅስ አይ ይሄማ በቃ እኔ የመጨረሻው ቀሽም ሰው ተብዬ ልወሰድ እችላለሁ። ነገር ግን ውድቀት ከሌለ ደግሞ ትምህርት ስለሌለ ማንም ሰው ተግባራዊ እርምጃ እስካልወሰደ ድረስ የህይወት ዓላማውን ፈልጎ አያገኝም ማለት ነው። ሌላኛው ከዚሁ ጋር የሚገናኘው እንግዲህ የህይወት ዓላማን ፈልጎ ማግኘት በነገራችን ላይ ከማህበረሰቡ ወይም ከአብዛኛው የህብረተሰብ ክፍል በተቃራኒ የቆምን አስመስሎ ሊያሳየን ይችላል። ይህም በማህበረሰቡ ዘንድ ምናልባት መወገዝ እንዲያመጣ ይችላል። ምክንያቱም ይሄ የተለመደው ዘልማዳዊ አኗኗር አንድ ሰው የራሱን መንገድ ፈልጎ እንዲያገኝ ያን ያክል ነፃነት የሚሰጥ አይደለም። ስለዚህ ሁሌም የማህበረሰቡን ትችት፣ ፍራቻ አንድ ቦታ ላይ መቆማችን የህይወት ጥሪ መንገዳችን እንዳንከተል ያደርገናል። ሁሌም ትክክለኛ ጊዜን በመጠበቅ እዛ ላይ ጊዜ እናጠፋለን። ስለዚህ ሁለተኛው የህይወት ዓላማችን ፈልገን እንዳናገኝ የሚያደርገን ሁሌም በፍለጋ ላይ መሆናችን ነው። ያ ማለት እርምጃ አለመውሰዳችን፣ እቅድ ላይ ዘወትር ጊዜ ማጥፋታችን ነው። ሶስተኛውና የመጨረሻው የህይወት ዓላማን ፈልገን እንዳናገኝ ከሚያስተጓጉሉ ነገሮች
የህይወት ዓላማን ራሱን በተዛባ መንገድ መረዳት ነው። ቅድም ለራሳችን የተዛባ አመለካከት ብለናል። ይሄኛው ደግሞ የህይወት ዓላማ እንዴት ነው የሚፈለገው፣ ምንድነው ራሱ ከትርጉሙ ስንነሳ የሚለውን ነገር በተዛባ መንገድ መረዳት። አንዳንዶቹ ንግድ ያደርጉታል ወይም የትርፍ የሚያመጣ የቢዝነስ ኦፕሬሽን አድርገው ይመለከቱታል። ነገር ግን ከዛ በጣም የራቀ ነገር ነው ህይወት ዓላማን መፈለግ ሲባል። ገንዘብ ተኮር አድርገው ያስቡታል። ከገንዘብ ጋር ብቻ በቃ ገንዘብ የንግድ ስኬት ላይ ከደረስኩ የህይወት ዓላማ የሚባል ነገር የለም ብሎ ማሰብ መደናገር ነው። ሌላኛው ደግሞ የህይወት ግብን ወይም የህይወት ዓላማን ፐርፐዝን ቋሚ ነገር አድርጎ ማየት። ነገር ግን የህይወት ዓላማ በራሱ ስሩ ታይም እየተቀየረ እየተሻሻለ የሚሄድ ነገር ነው እንጂ አንድ ነገር ላይ ስታክ አድርገን ለምሳሌ ትምህርት ነው የህይወት ዓላማችን ካል ሁሌም ዘልማዳዊ የሆነ ትምህርት ስርዓት ላይ ተቸክለን የምንቀር ከሆነ የፈለገ እስከ ፕሮፌሰርነት እስከ ፒኤችዲ ብንሄድ ለውጥ አናመጣ። አሁን ሰልፍ ቲቺንግ በጣም ማስተር እያደረገ የመጣ የትምህርት አቀባበል ዘዴ ነው። እኛ ግን ዶግማቲክ የሆነውን የትምህርት አቀባበል ስርዓት ተከትለን የምንሄድ ከሆነ እዛ ላይ ጊዜያችንን እናጠፋለን እንጂ ትክክለኛ የህይወት ዓላማችንን ፈልገን አናገኝም። እንዲሁም ደግሞ የህይወት ዓላማን ፈልጎ ማግኘትን የአንድ ወቅት ስራ ብቻ አድርጎ መመልከት የህይወት ዘመን ተግባር መሆኑን መዘንጋት ይታያል። ነገር ግን የህይወት ዓላማን ለመፈለግ ሰው እስከ ህይወቱ መጨረሻ ድረስ ነው ፍለጋ የሚያካሂደው እንጂ አንድ ሰሞን ወይም አንድ ዓመት ብቻ ተፍ ተፍ ስላልን የህይወት ዓላማችንን በዘላቂነት አስጠብቀናል አግኝተናል ብሎ መውሰድ አይቻልም። የአንድ ሰሞን ሞቅታ ብቻም አይደለም የህይወት ዘመን ግብን መፈለግ ወይም የህይወት ዘመን ዓላማን መፈለግ እስከ ህይወታችን ፍጻሜ ድረስ ልንከተለው የሚገባ ተፈልጎም አያልቅም በመሰረቱ። ምክንያቱም ዛሬ አንድ ሰው ከረዳህ ነገ ከነገ በኋላ ያንተን እርዳታ የሚሹ 5 ሰዎች ሌላ ቦታ ላይ ይጠብቀዋል። ስለዚህ ሁሌም ተከታታይ የሆነ የህይወት ዓላማን ፍለጋ ማድረግ በጣም አስፈላጊ ነገር ነው ማለት ነው። እሺ ውድ አብራሪ ሚዲያ ቤተሰቦች የህይወት ዓላማችንን ፈልገን እንዳናገኝ እንቅፋት የሚሆኑብን 3ቱን መሰረታዊ ችግሮች ካስተዋልን ለዚህ መፍትሄ ሊሆን የሚችለው ደግሞ ሌላ 3 የመፍትሄ ሐሳቦችን ቀጥለን እንመልከት። እንግዲህ ብዙ ጊዜ ሰዎች የህይወት ዓላማቸውን ፈልገው ለማግኘት ከላይ በተቃቀስናቸው ችግሮች የሚተበተቡ ከሆነ እንደ መፍትሄ መውሰድ ያለባቸው አንደኛው ነገር አዳዲስ ልምምዶችን በየጊዜው መለማመድና አንዳንዴም ከራስ ወዳድነት ወጣ ብሎ ማሰብ ይጠይቃል። ቅድም ብየዋለሁ። ለምሳሌ አንዳንድ ሰዎች በንግድ አትራፊ ሆነው የተሻለ የገንዘብ ህይወት ካላቸው የህይወት ዓላማቸውን ይዘነጉታል። ነገር ግን ንግድ ወይም የገንዘብ ስኬት ብቻ አንድን ሰው የህይወት ዓላማውን ፈልጎ አገኘ ሊያስብለው አይችልም። ስለዚህ አዳዲስ ልምምዶችን ኤክሰርሳይዝ ማድረግ፣ በበርካታ ልምዶች ውስጥ ማለፍ። ለምሳሌ ንግድ ላይ ጥሩ ስኬት ካለን ሌላ ሪሌሽን ውስጥ ካልገባን ሪሌሽን ውስጥ ገብተን የትዳር ህይወትን የፍቅር ህይወትን ማየት፣ ከዛ ብዙ ኤክስፔሪየንስ እናገኛለን። ከዛ ደግሞ ሰዎችን መርዳትም ላይ እንደዚሁ አዳዲስ ልምምዶች ውስጥ መግባት፣ ገቢ በማያስገኙ እንዲሁ ለአእምሮ እርካታ ተብለው በሚሰሩ ስራዎች ውስጥ መሳተፍ። ምናልባት ይሄ ቮለንተሪዝም ሊሆን ይችላል፣ የበጎ አድራጎት የአካባቢ ክለባቶች ሊሆኑ ይችላሉ። ሰዎችን የምንረዳባቸው፣ የምናግዝባቸው፣ የምናስተምርባቸው እንደዛ አይነት የነፃ ፈቃድ አገልግሎቶች ላይ መሰማራት ያ ራሱ የህይወት ፐርፐዛችንን በተሻለ መንገድ ፍለጋ ውስጥ እንድንገባ ስለሚያግዘን ማለት ነው። ከዛ ያገኙትን ልምድ በተግባር መሞከር ነው። ይሄ ደግሞ እንግዲህ ልምዶችን ሪቪል አውት ማድረግ ማሳየት ማለት ነው። ልምምዶችን መግለጽ ወይም ደግሞ ራስን አውጥቶ መግለጽ። ሁለተኛው የህይወት ዓላማችን ወይም ጥሪያችን እንድንፈልግ የሚያግዘን ነገር ልምዶቻችንን መግለጽ ነው፣ ለሰዎች ማሳየት። ይህም ሲባል እንግዲህ አዳፕቲቭ ሪፍሌክሽን ይሉታል የሳይኮሎጂ ባለሙያዎች። ምንድነው? ከልምዳችን ፖዘቲቭ የሆነ እይታን መፈለግ። ይሄ ማለት ለምሳሌ በነፃ ፈቃድ የምናገለግል ከሆነ ለምንድነው የነፃ ፈቃድ አገልግሎት እየሰጠ ያለው ብሎ በመጠየቅ ከዛ ውስጥ ፖዘቲቭ የሆነ ውጤትን መፈለግ። ይሄ እንግዲህ አዳፕቲቭ ሪፍሌክሽን ይባላል። የምንሰራውን ስራ ሞር ትርጉም ያለው አድርጎ እንዲያሳየን ራሳችንን በዛ ልምምድ ውስጥ ማሳለፍ፣ ሪፍሌክት ማድረግ። ይህንን ስናደርግ የመጀመሪያው የምንማረው ነገር ከዛ ካለፍንበት ህይወት ኤክስፔሪየንስ የተፈተነው አጋጣሚ ምን ነበረ? what are the challenges? እንግዲህ ቻሌንጆቹን መቁጠር ማለት ነው። ምን ፈተና ተፈተነ? ቻሌንጅ ካለ ደግሞ መፍትሄ ይኖራል። ስለዚህ ከዛ ቻሌንጅ ደግሞ የተማርነው ቁም ነገር ምንድነው ብሎ መጠየቅ። አሁን ፈተናዎቹን መቁጠር፣ ከዛ የተማርነውን ትምህርት ውጤቱን ማየት፣ መጨረሻ ላይ ይሄ ደግሞ በፈተናውና ባገኘሁት ዕውቀት ውስጥ ምን አይነት ራሴን ሊያንጽ የሚችል ውጤት አገኘሁ ብሎ ከግል ሴቶቻችን ለዓለም ከሚኖረን አተያይ አንጻር ምን አእምሮ የተሻለ ውጤት ሊያመጣ ይችላል ብለን መጠየቅ ነው። ሶስተኛውና የመጨረሻው አንድ ሰው የህይወት ዓላማውን በተሻለ መንገድ ፈልጎ ለማግኘት እንዲረዳው ከሚያደርጋቸው ልምምዶች ውስጥ
የህይወት ግብን ከሌሎች ጋር በመወያየት ከነዛም ደግሞ ፊድባክ ወይም ደግሞ ግብረ መልስ መቀበል ነው። በነገራችን ላይ ይሄ አንዳንድ ጊዜ ደካማ ጎንም ሊኖረው ይችላል። ምክንያቱም የህይወት ዘመን ግባችንን ለሌሎች ስናጋራ ፖዚቲቭ የሆነ ሪስፖንስ ወይም ፊድባክ ላናገኝ እንችላለን። ግን እንደ አጠቃላይ በተለይ ደግሞ እኛን ሊያግዙ የሚችሉ የቅርብ ሰዎቻችን ከሆኑ ሰዎች ጋር ይህንን ውይይት ማድረግ የህይወት ዘመን ግባችንን በተሻለ መንገድ ፈልገን ለማግኘት ሊያግዘን ይችላል። በመወያየት ግብረ መልሶችን ከሌሎች በመቀበል በተለይ ከአቻዎቻችን በሙያ ከሚቀርቡን የኛ አይነት አመለካከት ካላቸው እንደዚህ ኔጌቲቭ የሆነ ግብረ መልስ ከሚሰጡን ሰዎች ጋር ሳይሆን በተሻለ መጠን ግባችንን የህይወት ዘመን ዓላማችንን ፈልገን እንድናገኝ ድጋፍ ያደርጉልናል ብለን ከምናስባቸው ሰዎች ጋር መወያየት ምናልባትም በህይወት ዘመን ግባችን ላይ የተሻለ እይታ እንዲኖረን ሊያግዘን ይችላል ማለት ነው። እሺ ውድ የአብራሪ ሚዲያ ቤተሰቦች እንግዲህ ለዛሬ ከያዝነው የመጨረሻው ነጥብ ላይ ደርሰናል። ይሄ የመጨረሻው ነጥብ አንድ ሰው የህይወት ዘመን ዓላማውን ፈልጎ ለማግኘት ራሱን መጠየቅ ያለበት ጥያቄዎች ምንድናቸው የሚለውን ነው የምናየው። ምክንያቱም የህይወት ዘመን ዓላማን መፈለግ ቀደም ሲል በመግቢያ እንደገለጽኩት የአብዛኛው ማህበረሰብ ችግር ስለሆነ እንዲሁም ጥናቶች ምን ይላሉ? ከ5 ወጣቶች አንዱ ብቻ የህይወት ዘመን ዓላማውን ፈልጎ ሊያገኝ ይችላል ብለው ነው ጥናታዊ ውጤቶች የሚያሳዩት። ይሄ ማለት አብዛኛው ሰው በከፍተኛ ደረጃ የህይወት ዘመን ዓላማውን ሳያውቅ ያልፋል ማለት ነው። ስለዚህ ማርክ ማንሰን የተባለ የራስ አገዝ መጽሐፍት ጸሐፊና ብሎገር 7 እጅግ እንግዳ ልንላቸው የምንላቸውን ጥያቄ በህይወታችን መጠየቅ እንዳለብን ያስቀመጠው ነገር አለ። እነሱ በተወሰነ መልኩ ላሳያችሁ። የመጀመሪያው ነገር እንግዲህ በህይወታችሁ ምን ያህል መስዋዕትነት ለመክፈል ዝግጁ ናችሁ ብሎ ራሳችንን እንድንጠይቅ ያስገድደናል። ይህም ማለት የህይወት ዓላማዬን በምችለው መንገድ እዛ ነጥብ ላይ ለማድረስ ለመጋፈጥ የምንፈቅደው ፈተና የትኛው ነው? እስከምን ድረስስ ይደርሳል ይህንን ፈተና የመጋፈጥ ብቃታችን? ለምሳሌ ከቤት መባረር ሊሆን ይችላል፣ ከማህበረሰቡ መነጠል ሊሆን ይችላል። በአብዛኛው ማህበረሰቡ እንደዛ አይነት እይታ ስለሚኖረው የራሳችሁን ዓላማ የምትፈልጉ ከሆነ ይሄ ደግሞ ምን ይፈላሰፍብናል ነው የምትባሉት። ይሄ ደግሞ ምን ይጃጃላል፣ ዝም ብሎ እንደ ማህበረሰቡ የዕለት ስራውን እየሰራ አይኖርም ትባላላችሁ። ስለዚህ ይህንን ለመጋፈጥ እስከምን ጥግ ድረስ ትሄዳላችሁ ነው። ይህንን ስናደርግ ደግሞ ቢያንስ ከሌሎች ሰዎች የተሻለ የሆንበትን ነገር መፈለግ መቻል አለብን። እኔ የህይወት ዘመን ግቤን ስፈልግ ቢያንስ ጥሩ የሆንኩበትን ነገር አውቄ እዛ ላይ ፎከስ ማድረግ መቻል አለብኝ። ምክንያቱም ማህበረሰቡ ሲያገለን ብቻችንን ብዙ ዳገት መውጣት ስለሚጠይቀን የራሳችንን አቅምም በዛ ልክ መረዳት ስለሚኖርብን። ሁለተኛው የሞኝ የሚመስል ጥያቄ 20 ዓመትም 30 ዓመትም 40 ዓመትም ብትሆኑ አሁን ባለው የህይወት ማንነታችሁ ላይ ትክክል የሆነ ነገር ግን ወደኋላ ሄዳችሁ 8 ዓመት 7 ዓመት እድሜያችሁ ላይ ተውት ብትባሉ ሊያስለቅሳችሁ የሚችል ነገር ምንድን ነው? ለምሳሌ እግር ኳስ መጫወት ሊሆን ይችላል። ቤተሰቦቻችሁ ና ቤት ግባ በዚህ ሰዓት እግር ኳስ ወጣ ትጫወትም ስትባሉ አልቅሳችሁ የምትመጡበት ነገር። የሙዚቃ መሳሪያ መጫወት ሊሆን ይችላል። አትሄዱም እዛ ቦታ ከተባላችሁ አልቅሳችሁ ቤተሰብን የምታስቸግሩበትን ነገር ወደኋላ ሄዶ ማስታወስ ያስፈልጋል። በልጅነታችሁ እጅግ ያስደስታችሁ የነበረ ፓሽናችሁ ነገር ግን አሁን የዘነጋችሁት ምንድን ነው ብሎ ራስን መጠየቅ ያስፈልጋል። ሌላው ደግሞ ወደኋላ ሄዳችሁ ሪቪዚት ለማድረግ ሪማይንድ ለማድረግ ልትገደዱበት የሚገባ የህፃንነት ወይም በልጅነታችሁ ስትለማመዱት የነበረ ነገር ምንድን ነው? ያ ነገር ደስታ የሚሰጣችሁ ነገር። ምክንያቱም የህይወት ዓላማ በዋናነት ለህይወታችን ከሚያስደስተን ነገር ጋር ቁርኝት ስለሚኖረው ቢዝነስ ብቻውን አይደለም ብለናል። የገንዘብ ስኬት ብቻውን አይደለም ብለናል። ቋሚ ስራ ማግኘት ብቻውን አይደለም ብለናል። ስለዚህ እኛን ሊያስደስተን የሚችል በልጅነታችን ስንሰራው ስንተገብረው የነበር አሁን የረሳነው ነገር ምንድን ነው ብሎ መጠየቅ ያስፈልጋል። ሶስተኛውም ከዚሁ ጋር የተገናኘው ነው። ነገር ግን ምግብ እስከ መተው እና እንቅልፍን እስከ መተው ሊያስደርሳችሁ የሚችል ነገር ምንድን ነው? ለምሳሌ ሌሊቱን ሙሉ ቁጭ ብላችሁ ልታነጉለት የምትችሉ ነገር ምንድን ነው? በህይወታችሁ እንጆይ የምታደርጉት። ለምሳሌ እኔ መጽሐፍትን በማንበብ አነጋ ነበረ ከተወሰኑ ዓመታት በፊት። አሁንም ቢያንስ በቀን ማክሲመም እየተኛው ያለሁት 4 ሰዓት ነው። ይሄ ፓሽንን ፍለጋ ነው። ለሌሎች የሚያስተምር ነገርን ፈልጎ ከህይወት ማምጣት ካገኘ ነው አንብበን አውቀን ይህንን ዓለም ታዝበን ኤንቫይሮንመንታል ስካኒንግ ወስደን እንቅልፍ አጥተን እንድናድር የሚያደርግን ምግብ ሊያስተውን የሚችል ና ምግብ ብላ እየተባልክ አንተ ግን እዛ ስራ ላይ ድፍት ብለህ ጊዜን የምታሳልፍበት ነገር ምንድን ነው? በዛ መስመር ከተጓዝክ የህይወት ዓላማን ለማግኘት ቅርብ ነህ ማለት ነው። ስለዚህ እነዚህን ጥያቄዎች መጠየቅ ያስፈልጋል ነው። መልካም አብራሪ ሚዲያ ጋር ናችሁ።
አራተኛው የህይወት ዓላማችንን ፈልገን ለማግኘት ልንጠይቀው የሚገባ ጥያቄ ላይ ደርሰናል። ይሄኛው እንግዲህ ራስህን በምን ያህል ደረጃ ልታሞኝ ልታጃጅል ትችላለህ ነው። how can you better embarrass yourself ይለዋል ማርክ ማንሰን። ምን ማለት ነው? አንዳንድ ጊዜ ማህበረሰቡ ቅድም እንዳልኳችሁ የህይወት ዓላማችንን ስንፈልግ እስከ መጃጃል ድረስ አድርጎ ይቆጥረዋል። ያንን ራሳችንን ልናሞኝ የምንችልበት ደረጃ ምን ያክል ነው? ለምሳሌ ለአብዛኛው የማህበረሰብ ክፍል አስፈሪ የሆነውን ስኬር የሆነውን ጉዳይ ደፍረን እስከምን ድረስ እንሄድበታለን? ፍርሃታችሁን ልትጋፈጡ የምትችሉበት ሌቭል ነው የህይወት ዘመናችሁን ግብ ፈልጋችሁ የማግኘት እድላችሁ ወይም አቅማችሁ። ስለዚህ ምን ያክል በውስጣችሁ ያለውን ፍርሃት ሊያሸንፍ የሚችል ነገር አለ? ያንን መጠየቅ አንድ። ከዛ ደግሞ ይሄ በጣም የወረዱ የምንላቸውን ለህይወታችን የምንሰጠው እኔ እኮ እናቴ በልጅነቴ ስለሞተችብኝ ነው፣ እኔ እኮ አጋዥ ቤተሰብ ስለሌለኝ ነው፣ እኔ እኮ ከተማ ርቄ ስለምኖር ነው እያልን ለራሳችን ይቅርታ የምናደርግላቸው ለስንፍናችን ሽፋን የምንሰጣቸውን ነገሮች ደግሞ አስወግዶ የሆነ ነገር ሊፈጥር የሚችል ነገር ላይ ፓርቲሲፔት ማድረግ ይኖርብናል ማለት ነው። አምስተኛው በጣም እንግዳ የሆነ ጥያቄ ዓለምን ለመቀየር ወይም ለማዳን እስከምን ድረስ ትሄዳለህ? ብዙ ጊዜ የምናስበው የዓለም ችግር በእኛ ጥረት ብቻ የሚፈታ ነው የሚመስለን። ነገር ግን ዓለም በጣም በርካታ ችግሮች አሉባት። እነዛ በርካታ ችግሮች ደግሞ በአንድ ሰው ብቻ አይፈቱም። ነገር ግን ከነዛ ችግሮች መካከል ለእኛ ቅርብ የሆነውን መርጠን እሱ ላይ ለመፍታት አንድ እርምጃ ስንጓዝ አትሊስት የዓለምን ችግር መፍታት በሚያስችል የአስተሳሰብ ቁመና ላይ እንገኛለን ማለት ነው። ምንድነው እኛ ከኛ በላይ የሆነ ችግርና እኛ መፍትሄ ብናበጅለት ብለን የምንመኘውን ችግር ማየት መምረጥ ያስፈልጋል። በዓለም ላይ ደግሞ እንዴት ለውጥ ልናመጣ እንችላለን? ለምሳሌ እኔ ያለሁበት አካባቢ የክፍለ ሀገር የዞን ከተማ ነው። እዚህ የዞን ከተማ ውስጥ እኔ ለውጥ ላመጣ የምችልበት ችግር ምንድን ነው ልፈታው የምችለው ብሎ ማሰብ ይጠይቃል ማለት ነው። ስድስተኛው እንግዲህ በጣም አስቂ ነው፣ ምክንያቱም እንግዳ ጥያቄዎች ናቸው ብለናል። ምንድን ነው የሚለን? ሁሌም ጠዋት ጠዋት ከእንቅልፋችሁ ስትነቁ ጭንቅላታችሁ ላይ ሽጉጥ ደግኖ ና ከቤት ውጣ ብሎ ቤት መዋል አትችልም፣ የሆነ ቦታ ሂደህ ነው መዋል ያለብን እንጂ ከቤት አትውልም ብሎ የሚያስገድደን ሰው ቢኖር ወዴት ነው የምንሄደው? ምንስ ነው የምንሰራው? ለምሳሌ የሆነ ካፌ ሄደን ቁጭ ብለን ስልካችን እየነካካን ቡና ወይም ደግሞ ማኪያቶ አዘን ቁጭ እንዳንል የምንከለከል ቢሆን የት ነው የምንሄደው? ቀናችንስ የት ነው የምናሳልፈው? ምን በማድረግ ነው የምናሳልፈው? ይህንን ጥያቄ ለራሳችሁ መመለስ ስትችሉ የህይወት ዘመን ዓላማችሁ እዛ ቦታ አለ ማለት ነው። መጽሐፍ ቤት ሄዳለሁ የሚል ሰው ንባብ ላይ የህይወት ዘመን ዓላማው አለ ማለት ነው። እንዲሁም ደግሞ ትልልቅ ሰዎች ወዳሉበት ቦታ ሄጄ እነሱ ጋር እወያያለሁ የሚል ሰው የህይወት ዘመን ዓላማው በእነዛ ትልቅ ሰዎች ዙሪያ ይገኛል ማለት ነው። ስለዚህ የት ሄደን መፈለግ እንዳለብን የሚያመላክት ጥያቄ ነው። ምክንያቱም ከቤታችን በሽጉጥ በመሳሪያ ተስፈራርተን ሂድ የምትውልበትን ቦታ ፈልግ ብንባል የት እንደምንውል የምናስበው ነገር ወይም ደግሞ ወደ አእምሯችን የሚመጣው ነገር ያ ነው። ይህም ደግሞ በጥልቅ ፍቅር ውስጥ ረጅም ሰዓት ልታሳልፉበት፣ ጊዜያችሁን በምን ላይ ሞር ልታጠፉ እንደምትችሉ ማወቅ የሚያስችላችሁን መልስ ይሰጣችኋል። ለዚህ ጥያቄ የምታገኙት ምላሽ ማለት ነው። ሰባተኛውና የመጨረሻው እንግዲህ በመግቢያ ላይ እንደው የተጠቀምኩት ሮቢን ሻርማ የሚጠይቀው ጥያቄ ነው። መቃብራችሁ ላይ ሊነበብ የምትፈልጉት የህይወት ታሪካችሁ ምን መምሰል አለበት የሚለውን ማሰብ። የዛሬ ዓመት እንደምትሞቱ ብታውቁ በዚህ አንድ ዓመት ውስጥ ምን የተሻለ ነገር ወይም ደግሞ ምን ልትሰሩበት ትችላላችሁ ብሎ መጠየቅ። ይህ ጥያቄ ብዙዎቻችን የሚያስደነግጥ ጥያቄ ነው። ምክንያቱም ስለ ሞታችን ወይም ደግሞ በለቅሷችን ቀን የቅርብ ሰዎቻችን፣ የሥራ ባልደረቦቻችን፣ ቤተሰቦቻችን፣ ልጆቻችን፣ የትዳር አጋሮቻችን ምን ብለው ሊናገሩ እንደሚችሉ ማሰብ በጣም በትልቁ ያስደነግጣል። ምክንያቱም እየሰራ ነው ያለው ስራ እዛ ቦታ ላይ እነዚህ ሰዎች የሚናገሩለት ፍሬ ነገር ያለው ነው ወይ የሚለውን ጥያቄ ስለሚያመጣ ማለት ነው። ብዙ ጊዜ እንደው ምን ይባላል፣ የሰው ልጅ በሕይወት ዘመኑ ቁሞ የሚሰራውን ነገር እንዲያስብ የሚያደርገው ሞቱን ማሰቡ ነው ይባላል። ስለዚህ ሞታችንን እያሰብን መኖር ለምንሰራውና ለሕይወት ዘመን ግባችንን ፈልገን ለማግኘት ያስችለናል። ይህንን ጥያቄ ስንጠይቅ ለሁለት ነገሮች ምላሽ እናገኛለን። የመጀመሪያው ሞስት ኢምፖርታንት የሆነውና ፕራዮሪታይዝ ልናደርገው በሕይወታችን ቅድሚያ ልንሰጠው የምንችለው ነገር ምን እንደሆነ እንድናውቅ ያደርገናል። ምክንያቱም አንድ ዓመት ቀራችሁ ስንባል ኦኬ፣ በዚህ አንድ ዓመት ውስጥ አንድ ሰው መቼም ሁሉም መስራት አይችልም። ስለዚህ መርጠን ልንሰራው የምንችለው ሞስት ኢምፖርታንት ቲንግ ኢን አወር ላይፍ ብለን እንጠይቃለን ማለት ነው። ሌላኛው ደግሞ
የህይወት እሴቶቻችንን ፈልገን እንድናገኝ ያደርገናል። ምክንያቱም ብዙ ዓመት በድካም ያሳልፈናል። አሁን የቀረችን 1 ዓመት ከሆነስ ግን ኦኬ እሴቶችን ወደ ውስጥ ጠለቅ ብዬ ወደ ህሊናዬ መመዘን መፈለግ ይኖርብኛል። ስለዚህ ተግባሮቻችን ጋይድ የሚያደርጉ መሰረታዊ እሴቶችን ፈልገን እንድናገኝ ይረዳናል ማለት ነው። መልካም ውድ የአብራሪ ሚዲያ ቤተሰቦች እንግዲህ ለዛሬ የህይወት ዓላማን ፈልጎ በማግኘት ዙሪያ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበር። በተለይ ወጣቶች ከሆናችሁ ይህንን ቪዲዮ እስከ መጨረሻው ድረስ ብትከታተሉት በህይወት ዘመናችሁ በከንቱ ከመባዘንና የህይወት ዓላማችሁን ወይም ጥሪያችሁን ሳታገኙ ከመቅረት ራሳችሁን ትታደጉበታላችሁ። በዚህ ቪዲዮ ላይ እና በተከታታይ በምሰራቸው ቁም ነገር አዘል ሐሳቦች ላይ ለሚኖራችሁ አስተያየት በኮሜንት መስጫው ላይ ያስቀምጡልኝ። በአብራሪ ሚዲያ እየተዘጋጁ በተከታታይ የሚለቀቁ በፐርሰናል ዲቨሎፕመንት እና በግል ፋይናንስ ዙሪያ የሚያተኩሩ ቪዲዮዎች በኖቲፊኬሽን መልኩ እንዲደርሷችሁ ደግሞ የደወል ምልክቷን በመጫን ኦል ኖቲፊኬሽንስ የሚለውን አብሩ። ለዛሬ የነበረን ቆይታ ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ለእናንተ ይሁን።